ከሰከሰው በሰባራ ምጣድ በገሌ ታመሰው ሸጋ ደማይ ደማዬ ደማይ አንቺን ነው ደማይ አንቺን ነው ደማይ ደማይ እሄዳለሁ እንጂ ነገ እንዳደረሰው እሄዳለሁ እንጂ ነገ እንዳደረሰው አልለማመጥም ሆድዬ እንደማይረባ ጋር ሰው ሆድዬ የለኝም ሆድዬ አንቺ ውበት እንዲሁ ሰሞኑን ቅጥቃጤ ፈቶኛል አልኩሽ። አራ አንተ ደግሞ እንደ ሙጥኝ ለህ ይዘዋል። ይሄንን ህልማየው ቅጥቃጤ ያየው አቃዠኝ። ምንድነው እንደዚህ ነው ማማረት በራስ ላይ እንዲሁ ግራ ግብት አለኝ እንጂ ያ ማዶ ያለው ዋርካ ከብቱም ሰውም የሚሰበሰብበት አያቴ እንደተከሉት ነግሬሻለሁ። ነግረኛል። አሁን እንደው እንዳውሎ ንፋስ ይል ይመስለኛል ቅርንጫፉ በሙሉ ንቅልቅልቅልቅል እያለ ባህር ላይ ይወድቃል። አሁን እየታንሳፈፈ ሲሄድ አየዋለሁ። አሁን ደህና ይሄ ዋርካ ጥላነቱን አጣ እንጂ ሊጠነክር ነው፣ ብዙ ጊዜ ሊኖር ነው። ቀለለው ምን ይመስለኛል። አሁን ወዲያው ቃቃቃቃቃቃ ይልና እንዲህ ሲወድቅ እንዲሁ ትንሽ እግሬን ይሄኛውን እግሬን የቀኝ እግሬን ነካ አርጎኝ ህው ብሎ ይወድቃል። አሁን አንቺ እየጮሽ ትመጫለሽ። ብንነስል በህልሜ ነው ቸርቸሩ ምን ቢያሳይ ግን እንደው ምንድነው እንደዚህ አይነት ቅዠት? አሁን ካልጠፋ ቅዠት አሁን ይሄ ይታያል። እንደው ግራ ገባኝ። እንደው የዋርካ መውደቅ የትልቅ ሰው እንደው መውደቅ ነው። ዛፍ እኮ እንኳን በህልም በውን እንኳን እከሌ ትልቅ ሰው ሊሞት ነው እኮ የሚባል ያም ቤተሰብ የተከሉት አስቻለ ወይንሽ እንዴት ዋልክ? ደህና ሽንቆሽ ደህና ነው ለን እንደምን ዋልሽ? ደህና አርመስከ የሚያተፈቱ ከብቶችን አላየህም? የት ይጠፋሉ ብለሽ ነው? ምን አንዱ ጥግ ሆነው ነው የሚሆን? ደህና ነሽ? ደህና ነኝ። ደህና ሰንብት። እንደምን ነሽ? እኔ የምልሽ እንጂ እንዲሁ አንቺ እኮ ነሽ እንኳን ፈታሽው ባልሽን እንኳን ወዲያ ፈታሽው አይጠቅምሽም። እውነቴን ነው ባልሽ። አይ እንግዲህ እኮ ጓደኛ ወዳጅ እኮ ነው፣ ግን አይጠቅምሽም። እንደማይጠቅመኝማ ውጭ ነው የፈታሁት። አንቺ ጎበዝ ነሽ፣ በጊዜ ነው የባንንሽበት። አይጠቅምሽም እኮ ካንተ ጋር ዋለ ሁሉ ነገሩ እንዳንተ ሆነ። ከዛ በኋላ ታውኩት። እኔ ደግሞ እንደው ግጣሜን አጥቼ ነው እንጂ ላለልኝ ሰው ነኝ፣ ምድር ነኝ እንጂ ምንጣፍ ነኝ እንጂ ላለልኝ እኔ ግጣሜን አጥቼ ነው ሰው አጥቼ ነው። እንግዲህ እንደዘርገው የቀረምና ምን አንድ ቁም ነገር እኮ አይሰራ። ነገሩ ውሸት፣ ነገሩ ማጭበርበር። በቃ አንተና እሱ የሆነችው እንዴት ነው? ያው እኔ በእኔ እሱ አንድ ማይ ቆይ አሁን ምንድነው? አንቺ ጎበዝ ነሽ። በቃ እንኳን አሁን እኮ በጊዜ ነቅተሽበት አስወጣሽው፣ እንኳን ፈታሽው፣ እንኳን ተውሽው። ዋ እየጠጣ የትም እንትን እንዳለች አህያ እየወተው እኝ ሲል የሚውል ሲለህድድ የሚውል ዋ እውነቴን ነው። ሰው የጤና ወንድ ልጅ እንደዛ እስከሚሆን ድረስ አራጓይን ይሻል። እንዴት አሁን ዳርዳርተው ምንድነው? እኔ አሁን ሰው እየጠበቀኝ ይላል። እንደው እውነቴን ነው። ነገ ዛሬ እላለሁ ሁሌ ልነግርሽ። ምንድን እንደው እውነቴን ሞንዴል ስትኝ እኮ አንቺ ልክ ራሱ ሰው የተፈጠረ አይመስልኝም። እውነቴን ነው። ዛሬ ነው ፍርጥርጥ አድርጌ የምነግርሽ። ዛሬው ሰው የለም፣ ጭል ባለ ቦታ ነው ያዝኩሽ። እና እንደው አብረን ተማን ጋር ለኔ ሚስቴ ያረባች አልተጠቀመችኝ። ነጋ ጠባ ነገር ነው የምታቀርበው። ዞር በላት። እንዴት ምን እያሰብከኝ ነው? የጓደኛ ሚስት እኮ ነኝ። ደሞም ዋጋ ጓደኛዬ ናት። ምን አስበህ ነው የምትለፋደድና? ጓደኛዬን አግብተህ እየኖርክ ያንተን ጓደኛ አግብቼ እየኖርክ እንዴት እሱ ታፈኛልኩሽ እንዴ? እና ምን ልማለት ፈልገህ ነው? ትሰማኛለህ? ሁለታችሁ የምትሰሩትን ስራ ያላወቅኩባችሁ እንዳይመስል፣ ያልደረስኩባችሁ እንዳይመስል። በኋላ ላይ ግን ተጠንቀቁ። ለቀስ አብረን ሆነን በቅጥ እያደረግን አንቺንም ዝንጥ አድርጌ ባኑርሽ አይሻልም? አትዞር በል። ለራስህ ከማንም ድዳም ሰካራም ጋር ተመትደጅ። አንተ ነህ እንጂ ደህናውን ኑሮ የምትኖር። ደህናውን ኑሮ ዲስኩራ ዞር በል። ወግሳይ ላምባ አግኝተሽ ነው እንዴት? እኔ በኩኳል እንደሰው እኮ ምን ይላጋብኛል እኮ ሰው ድጋጋ። ይሄ እኮ ወደኛ ነው የሚያመለክት እኮ። እንዲሁ ግራ ግብት አለኝ እንጂ እሳቸው ሲያወቅ ነገር አድኛ ይሄንን መስት ያገናዝበው አያተ ተክለውት ያ ዋርካ እስከ ነቅርንጫፉ ተነቃቅሎ ባህር ወሰደው ማለት እኮ ይሄ ቤተሰብ ይነካል። እንግዲህ አንተ ነህ ያለህ እኛ አያሱ ባለውም ደከሙ ሲባል ነበር። አረዳ አያ ቤተሰብ ጉዳይ ነው አልፎ እኮ ይሄ ይኸውልህ አያተ ከተከሉት ወደኛ ነው የሚያዘነብል።
እንደው ወዲያ ቢያረቀው አሁን አንተስ እንደው በሰሞን ደግሞ ይዘው እኛ ላይ ደግሞ ማንጃ በብን ይዘህ ዝም ብለህ እንጃ ብቻ እንደው እንጃለታችን እንደው ተጉድ ያውጣል ሳስቲስጣትማ አንተም ተጠንቀቅ እስኪ እንደው ስትሄድም እንደው ስትሄድም ስትወጣም ስትገባ እንደው ከሰው ጋርም እንደው ይች ውበት አይታወቅም እንደው ይች ልጃችን አንገቷን ደፍታ ባዶ ቤት ዘግታ እንደው እያለቀሱ እንደው መክረምስ ምን የሚሉት ይሄን ያህል ዘመን ሙሉ እሱ ነው እኮ ግራ ያገባኝ ብስልስልስል አለች ዝም ብላ ባዶ ቤት ከዛሬ ነገ ኳባለ ቁጥር ይመጣ ይሆን እሱን የመሰለ ታየች እሱ ይሆን ወይ እያለች እንደ ህፃን ልጅ በርበሩን እንዳየች ቀረሽ ልጅ አንተም ዝም አልክ እኔማ ምን ላድርግ ለተሳቃየኝ ቀጠቀጠኝ ተምትል እሷን ፍሬ ተቆጥቶ ምን እንዳባት ወጎ ምን ቢያለችኝ ምን ነይ እዚህ ብትላት ብትመጣ አልሰማችኝም እኮ ነይ ያለውን ተካፍለን እንኖራለን ነይ እዚሁ ቆይ ተመጣም መጣ ካልሆነም እንግዲህ እሷ አላለውም እንዴት እናረጋለን አልኳት እና እያደምስ ሁሉ እኮ እንደው ነግሬያቸው እና እያደምስም ተቆጧት ግን ተመልሳዘው እህል አልበላም ውሃ አልጠጣም ብላ ባዶ ቆሎ እየቀረጠመች እንደው ያድርስ እኮ እንደው ምን ሆነ ይሆንስ እንደው ወደ ምኑ ገብቶ ይሆን እኔም እኮ አዱኛ እንደወለድኩት ልጅ እኮ ነው የሚያንሰፈስፈኝ እኮ እኔ እኮ እንደ ልጅ እኮ ነው የማየው ልጃችን አይደለ ውበት የልጃችን ባል ማለት እኮ ልጃችን እንኳን እሱን የመሰለ የቤታችን ሙላት ድምቀት አምቻ ሳይሆን ልጅ ነው የተለየ ነው እንደው ምኑ አንጫ ሞራ እንደበለው እንደው ምኑ ወደ ምኑ እንደገባ ይሙት ይዳን አውሬ ይብለው እንጃ ውሃ ይወሰደው ገደል ይገባ እኔም እኮ ለሊቱ ሙሉ እኮ እንዲህ ምስልስልስል ሳረግ እንዲህ እንዳቃጅኝ እሱን ሳምሰለስል ስለሙል ሲያቃጅኝ የሚያደርሱ ላይ ነው እንዴው ይሄ ስደት የሚሉትን ነገር ማን ያመጣብን አይ ተሰዶ ይሆን ብለን አግራባቱ ይተወኝ መስል የመጣለት ሞቱ እዚህ ትንሽ ልቅመስ እስኪ ራቡም ራበኝ ተመስገን ነው እሺ ኧረ ተው መንገዱ የወሰድከውን መልስ። ኧረ ተው ክብሬን ባሌን መልስልኝ። ኧረ እንዬ አሁን እኮ ተጎዳችብኝ። እህቴ ምን ይሻለናል? ተጎዳች ብቻ ምን እሷ ብቻ ዛሬ አባታችሁን ስታዩት የለ ሌትም ቀንም ብስልስልስል እንዳለ እኔ ሳደ ነገር ሆኖ ደግሞ እሱ ደግሞ እንዳናጠው ብዬ ነው የምፈራ። እኔም እንደዚሁ በዛ ላይ ቅዠቱ የሚያሳየኝ ሌትም ቀንም ዝም ብሎ የሚያሳየኝ ሌላ ነገር እሱም ሌትም ቀንም አቃዥኝ እያለ ነው። ዛሬ ሞልቶ ተርፎ አልበላም አልጠጣም ብላ በባዶ ጥሬ በሽምብራ ጥሬ የምትቆራመድ እንግዲህ እሱ ፈጣሪ ያውቃል። ሊኖርም ይችላል ላይኖርም ይችላል። እንግዲህ እንዴት እናደርጋለን? አንድና አንድ ቢለየ ብዬ ነው እንግዲህ እንደምን እንለየው?
እኔ አላውቅም እንግዲህ እንዴት እንደሆነ እንግዲህ ሄደ። እዚህ ነው አልተባለ እዚህ ነው አልተባለ ይኸው አለ ዘር ቀረች። እሷም ያው ጉልት አድርጓት ሄደ። እሱም መጥፎ ነገር ግጠመው ጥሩ ነገር ግጠመው ምኑን እናውቃለን? እንደው ካለም አለው ቢል እንደው በሆነ ነገር ቢያሳውቅም አሁን ይኸውልሽ እኔ አሁን ልቅስ እኔ ብነግራትም ከኔ ጋርም ብዙም አይደለንም። በቃ እንዲያውም ስለሱ ሳወራባት መታመም አሁን አንቺ ደሽ እንደ እህትነትሽ እንዲያው ታባ እንዲያው ሊመጣም ላይመጣም ይችላል። እባብ ቤት ተቀምጠሽ እንዲያው እዚህ መጣ ቀረብ አትጠብቂ ነኝና እኛ ላይ ሁኚ ይቀልሻል። ሰው እኮ ተሰው ጋር ሲገናኝ ነው እንዲያው ሀዘኑም ጭንቀቱም የሚቀለው እና መጣ እዚህ ተኛ ጋር ትቀመጥ እስቲ አንድ ቀን ወይ ሊመጣ ይችላል ብለን ተስፋ እንሰጣትም ያለበትን ስለማናውቅ እሷማ ይመጣል ብላ አይደል የሚጠብቅ እንግዲህ ስንት አመቱ ከሄደ እንግዲህ ስንት ጊዜው ነው ተሄደ አመታትን አስቆጠረ እኮ ግራ ገብቶኛል። እንደው በታችም ግራ ገብት ሌትም ቀንም የሚያወራ እሱን ነው። እኛስ ግራ ገባን አይደል እሱ ዝም ብሎ ሌትም ቀንም ዝም ብዬ አይኔን ጭንፍር ሳረገው የማየው ሌላ ነገር የማየው ጥሩ ነገር አለኝ መጥፎ ነው የሚያሳየኝ። እንደው አንድ ነገር እንዳትሆንብኝ እኔ ልጄ እሱም ልጄ ማለት ነበረ እንዴ ተልጄ እንኳን አስበልጬ እኮ ልጄን እንኳን አላያትም እኮ ከሱ አምቼ ነው ብዬ አንድ ቀን ብዬ እስቲ ለሰው ልጄ ነው እኮ ነው የነበረ እንዴ ላድርግ ወንድማችን እያልን አይደለም እንዴት አደርጋለሁ ምን እፈጥራለሁ እንግዲህ አንቺም ቤት ምን በብርዱ እንኳን ቤት ትገቢ አሁን ማንን እየጠበቅሽ ነው ቢሉሽ ማንን እየጠበቅኩ ነው ልትይ ነው አደራሽን አላዳ እሱን ከወጣ ቀርቷል ከዝናቡ ይሁን ከፀሐዩ ይሁን በቤት ይሁን እዳሪ ይሁን ምንን ሳላውቀው ዝናብ ቢመታኝ ምን ሆናለሁ አልማማ እንቁላል ያለው አልፈርጥ ይብላይ ለሱ እንዲወጣ ነገር የሱ መጥፋት እኮ አንቺም ብቻ አይደለም እኛንም እኮ ጎርቶናል እኛንም አሳስቦናል ዋ እንዴት አለ ነገር ነው አሁን መሬት ስለቆፈርሽ ጧት ማታ ደጅ ስለሆንሽ እሱ ይመጣልሽ ወጥቼ ልጠብቀው እንጂ ቤቱኝማ መቼ ተመቼ ድረስ አሁን ይሄ ራስን መጉዳት ነው የሚባል እመቤት አረፈይ እንደው እናንተ እኔስ እንደው ምን ላድርግሽ ይሆን እንደው እንዴት አድርጌ ብነግርሽ ነው የሚገባሽ ተይኝማ ዋጋ ተይኝማ እኔ ነኝ የውስጤን ሰዓቴን የማውቀው ልቤን የማውቀው እኔ ነኝ የጎደለብኝን የማውቀው እኔ ነኝ አንቺ አይደለሽም እሱ ነገር እኮ አልጠፋኝም ራስሽን አትጉጂ ይብቃሽ እኮ እያልኩሽ ነው ምንድነው ሀዘን ማብዛት ይሄን ያክል እኔ ምን እሆናለሁ ዋጋ እኔ እኮ ምንም አልሆንም ይብላይ ለሱ የወጣበት ሳይታወቅ እንዴ ምን ይሁን ሳይታወቅ የቀረበት እንጂ እኔማ ምን ሆነ እቤት ያለው እየበላው አይደል እንዴውስ እልስ እየበላው አይደል ዋስ እየጠጣው አይደል ምን ሆናለሁ ታይም ቤት ይሄ እንደው ጥሩም አይመጣም ማዘን ማብዛትም ጥሩ አይደለም ዋ እቤትሽ ተቀመጭና በቅጥ ሆኝ ወደ እሱ መጥፋት እኮ የኔም ባልም ቢሆን ክርትት አድርጎታል እኮ ወይ ሀዘኑ ሰምቼ አልቅሽ አልቀበርኩት እያለ ሁሌንም የሚቆጭኩ ታይ እባክሽን እኛንም አታሰድቢ ነይ ግቢና እቤት ሁሉም ነገር እቤት እንጨርሰዋለን ታይም አልገባም ዋጋ ተገባሽ ተነስተሽ ግቢማ የእግር ሰዓት ሆኖ የሚያቃጥለኝ እሱ ነው ጋሼ አቤት እንደምን ውላ ጤና ይስጥልን ደህና አምሽታል እግዚአብሔር ይመስገን ደህና መሹ ደህና እግዚአብሔር ይመስገን የመሸብኝ የእግዚአብሔር እንግዳ ነበሩ ና ቤት የእግዚአብሔር ነው ና ግባ ና በዚህ በኩል ና በዚህ እግዚአብሔር ይስጥልኝ እሺ ና በል እሺ ምን ታምር ንሽማ ቡናው ምን እንጣችሁ ና በል እሺ ና ግባ ና እንግዳ ና ግባ እንዴት ሰነበትሽ? እነዋ እንዴ አንቺ ነገር እንደው እዚህ ቁጭ ብለሽ አላታዳም ይሁን እንደው ማየት ሆነ ስራሽ እናቴዋ ምን ላድርግ ብለሽ ግን እንደፋ መጨረሻዬን አሳምረው ይባል የለ መችስ እንዳይሆን ያ ሁሉ ነገር ሆነ። አሁን እዚህ ቁጭ ብለሽ በቃ ውጣ ወረጁን ትመለከት ጀመር። ምን ላድርግ ብለሽ ነው አንድ ቀን ብቅ ቢል ብዬ ነው እንጂ እንደው ትንሽ ፈንጭ ነገር የለ እንደው የሰማሽው እንደው ትንሽ እንደው ወሬ ያዳቀቅሽው ነገር የለ? ኧረ ጠላትሽ ኧረ አንድም የለም እንደው አደራሽ እንደው እሱስ ምን ጎደለብኝ ምን ጨነቀኝ ጠበበኝ ብሎ ነው እንዲህ ያለ መሬት
ያላችሁ ከብትና በግ ፍየል ሁሉ ሳይቀር ያ ሁሉ ንብረት እንደው ጉልት አድርጎ እንደው ምን ቆረጠ ብሎና አደረ እንደው ጉልት አድርጎ ጥሎሽ ሄደ እዚህ ባዶ ደጅ እንጃ እንጃ ላንቺ ምን ጎለሌ ነው? ኧረ የጨነቀ ነገር ነው አይድረስ እንደው በጣም አሳዘንሽኝ። የድሮ ጓደኛ አይደለሽ ምንስ ቢሆን ጓደኝነቱ እኮ አሁን ሆድ በደንብ በልቶኝ እኮ ነው በዛል እና እንደው ያ እኮ የዋጋ ባሪ እንደው ትንሽ እንደው ጭምጭምታ ነገር ሳያውቅ አይቀርም። አልጠየቅሽውም? እሱ ጭምጭምታ ቢያውቅ ዝም ይለኝ ብለሽ ነው? ዋጋ እኮ ጓደኛዬ ናት እመዬ። እና ምን አንድ ነገር ይለኛል ነበር ያን ያክል ስንጓለል እንዲህ ተሰውነት ተራወጥቼ እዚህ ተቀምጬ አይን ሳይሱ ሊነግረኛል ነበረ። ዘመድ ማለት አይደለ ቤተሰብ ማለት አይደለ እሱማ ያለሽ ቢጨንቅሽ እኮ ነው። ታየው እንዲሁ አንቺ መቤት እንዲሁ አንቺ ዝም ብለሽ የቀረበሽ ሁሉ ወዳጅ ያወራሽ የሳቅድሽ ሁሉ ዘመድሽ አይምሰልሽ ጅልዎ። እውነቴን እኮ ነው። አሁን ዛሬ እንዴት ዋጋ እንዴት ሶስታችን ጓደኛ አልነበር? ዛሬ እኮ እንዴት ሽቅብ ቁልቁል እንደምታየኝ እኮ ሰው እንኳን ያንቺን የመሰለ ትዳር የሞላለት አይቶ ይቅርና እኔ አሁን ይትኛት ሌላ እንግዳ ታውቂያለሽ የለኝ ይቺን ነጠላዬን ጨፍጭፍ የወጣው እንደሆነ ሌላ ነው ሰው እና ሰው አትመኝን እምልሽ በይ ሰው አትመኝ። እውነቴን ነው። የእሷ ባል ግጥም አድርጎ ያውቅ ይሆናል። እሺ እውነቴን እንዲህ ቆርመም ብለሽ አትቀመጭ። ሰው እናቴ አሁን ዛሬ እንዴት እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። በጣም ነው የማመሰግን። በል ብላ እንጂ ቤት ያፈራውን። እሺ እሺ። አዎ ከዚህ በላይ ብላ ብላ እሺ ለክሊኒክ ይያልኩና እሺ በል እንግዲህ የተገኘውን ነው እኔ የምልህ። አቤት። እንዲያው ወደዚህ ምን እግር ጣለ? ሰው ቤት ተቀጥሬ በሎሌነት ነበር የምሰራ እና እኔም ያው በቅንነት ነበር እዚያ ቤት ሳገለግል የኖር ለጉልበት የምሰሰት የለኝም። በዚህም የተነሳ ባለቤቱ አሰሪ ሁሉን ነገር በእኔ ትእዛዝ እንዲንቀሳቀስ ነበር ሲያደርጉ የቆዩ። ከዚያ እንደዚያ ስንኖር አሰሪ ያረፉ። ሲያርፉ ወንድሞቹ ተነሱ። ባለው ንብረት አታዘዝም እኛን እናዛዥ ብለው ከቤት ሲያስወጡኝ እኔም መድረሻ ሳጣ እንደው ስንገለታታ በዚያ አካባቢ ያየኝ ሰው እንደው ከዚህ አካባቢ እኮ ከምትንገላታ ወደ ውጭ ሀገር ብትሄድ የተሻለ ጥቅም ልታገኝ ትችላለህ፣ ጥሩ ጉልበት አለ፣ ሰራተኛ ነህ፣ የጉልበትን መጠቀም የምትችል ወደዚያ ብትሄድ ነው ሲሉኝ ጊዜ ዝም ብዬ እግሬ በመራኝ እየተጓዝኩ ነበር። እንዲሁ እንደሚወራው ቀላል ይመስላል ይሄ ውጭ የሚሉት ነገር። እንደው እዚሁ እኮ እንዳልከው እንደው ለጉልበትም ካልሳሳ ባለ በእውቀት በጉልበት እኮ ሰርተህ እኮ እዚህ መለወጥ ይቻላል። ስንቶች መሰለ በዚህ የኛ ደግሞ ሀገሩ ለድንበርም ቅርብ ስለሆነ ስንቶች በቃ ባህር ማዶ እያሉ እየሄዱ ስንት መከራ እናያለን መሰለ። እኔም የዚህ ተጎጂ አንዱ ነኝ። ይኸውልህ የልጅ ባል እንዲሁ እንዳንተ ወደ ውጭ ልሄድ ቤተሰቤን እለውጣለሁ እናንተንም እረዳለሁ ብሎ ጥሩ ልጅ ነው የነበረኝ። የልጅ የሴት የትልቋ ልጅ ባል እንደሄደ አሁን ድምጹን እንኳን ሰምተናል። ስንት ጊዜው ይኸው ልጃችንን በሱ ተጎርታ ኩርትም ብላ ትኖራለች። እዚህ ነው የለ እዚያ ነው የለ ወይ ሞተን አልሰማን ወይ አለን አልሰማን። ይኸውልህ እንደ ባህር ላይ ኩበት እየተንጓለን ቁጭ ብለናል። እንዲሁ ሲሆን አገርህ ላይ ሰርተህ ገና አፍላ ጉልበት ነው ያለው ወጣት ነህ ገና ለገና ያሰሪ ወንድሞች እንዲያሉ ብለህ ተስፋ ቆርጠህ እንትን ምንድነው ጉልበትን አልወሰዱት ገና አልወሰዱት። ስደት ምን ያክል አስከፊ እንደሆነ አታውቅም እንዴ? እዚያ እኮ ወገን የለ ዘመድ የለ ዋይ ብትል እንደርስልህ የለ ብትታም ያሳክምህ የለ። እንደው ምኑ
ወደድካን በርሳችንን ያልተዛዘን ነው ሌላ ሀገር የማያውቁን ባዶች ጋር አኑረን እንዴት እንተዛዘናለን ብለህ ታስባለህ? ኧረ ምን አንዱ ቢያጠፋ አንዱ ሁሉም እኮ አንድ አይደለም እኮ ሌላ ሰው ላይ እኮ መሞከር ትችል ነበር። ምን እንደው ውበት እንደው ቢቸግረን ነው እንጂ ልጆቻችን እኮ የኛን ትእዛዝ እኮ መስማት እኮ እምቢ ብለዋል። እሱ ነው አይሰሙንም ነው ምክር አለ መስማት ነው። ወጣቱንም ይሄ ነው ብለሽ ስትነግሪው እሺ የሚል የለም። እዚያ ተሄዶ ብር የሚታፈስ በአንድ ጊዜው ሀብታም የሚሆን የሚመስል እዚያም ሳይደረስ እኮ መንገድ ላይ መቅረት አለ። የአውሬ ሲሳይ መሆን አለ እኮ በልባቸው ፍቃድ እየተመሩ ይኸውልሽ አጓጉል ተው የኔ ያለም በአካባቢው ላይ ብለማ ተው አሁን ይሄን ተልብህ አውጣና እዚሁ እንደው አዱኛ ለጊዜው እኛ ላይ ርፍ ብሎ አንተም እንግዲህ ያግዝህ ትንሽ እንደው ለጊዜው መጠጊያ እስከሚያገኝ ድረስ ይሄ ልጅ እኛ ላይ ቆይና እንደው አንድና አንዱ እስከሚመቻችለት ድረስ ተጋጋዝ ያግዝህ። እኔም አባት በሆነ አንተም ልጅ ብትሆን ከሆነ እዚሁ ብትሆን ምንም ሰው የለኝም። አብረን እንደ ልጅ ሆነ መኖር ትችላለህ። ይኸውልህ አንድ ወንድ ልጃችን እንደ ወንድ ልጅ የምናየው አምቻችን ነበረ። እሱም እንዳንተው እንደምትለው ነው እንግዲህ እሱም ጣፈንታ የደረሰው። ይሄ ሌላ ሀገር ውጭ የሚለውን ነገር ግን ትተህ ካልሆነ ወደ መጣህበት ወደ ሀገር ብትመለስ ይሻላል። ተው አትሂድ፣ ግድ የለህም። ልብ ሸፍቷል፣ አይቻለሁ። እሺ እንደማትለኝም አውቄዋለሁ። ግን እንደው ካፋችን ይውጣ ብለን ነው ይሄንን የምንል። ከጠላውም ጠጣ። ወደ ሀገሬ እንኳን የኔ የምለው ሰውም የለኝም። አንድም ለመሰደድ የተነሳሰውበት መንገድ ይሄ ነው። በአካባቢው እኔን የሚያግዘኝ የሚጠይቀኝ የተወደቀ ምን በላህ ምን ጠጣህ የሚለኝ ሰው የለም። በቃኛ እንደነገርኋችሁ ለረጅም ጊዜ አሳድገው ስሰራባቸው የነበሩት ሰዎች በድንገት አረፉ። ከዚያም ዘመዶቻቸው ተነስተው ውጣ ከቤት ብለው ሲያስወጡኝ መድረሻ ሰው የለንም አትበል። እኔ አባት አለሁ፣ እሷም እናት ነች። እኔም እንደ እናት ሆኜ እሱም እንደ አባት ሆኖ ለጊዜው እኛ አለን መጠጊያ። ተው እናቴ አታልቅስ። ምንኛ የኛ ልጅስ ነገ ከነገ ወዲያ ምን ጣን ፈንታ እንደሚገጥመው ምን አውቀ ነው? ልጃችን ማለት ነው። ልጃችን ባልሆድ በቀረ እንዳንተ እኮ እሱም እንደዚህ እንገላታ ይሆናል። እና ተው አታልቅስ። እንደው ደግሞ እኮ ቅድም ዋሽንት ይዞ ባየው ያ ሲሳይ መቼም ያችን ዋሽንት ይዞ እዚህ በቃ እኔም እንደው ጠላይት ከተቦጨችም ቡናም ከተፈላና ብለን ያችን ዋሽንቲትን ይጫወትልን ነበር። አይ ምናልባት እንደው አንተ ሊተካልኝ አስቡ ይሆን? ጋሽ ይቅርታ፣ የእናንተን ምክር የእናንተን ልመና መግፋት አግባብ ባይሆንም ግን እኔ ካሰቡት ጎዳና መቅረት አልፈልግም። ልሂድ። አሁን መለስ ብለህ ስታበቃ ለዘብ ብለህ ስታበቃ ተዋቲር ልጅ ተው ልጅ ሆነ እኔም አባት ሆነ ተው እንግዲህ እኛስ እንደውሽ ብለን የምንሰድህ ይመስላል። ምን አድርግላችኋለሁ እናንተን ከማስቸገር ውጭ? እኛ ምንም አታስቸግረን። እኛ ምንም አንቸገር። ከበላ ነው በልተህ ከጠጣ ነው ጠጥተህ ቤት ያፈራው እንደ ሁኔታችን ትሆናለህ አንተ። እንደዚህማ አይኔ አይቶማ እኔ አይኔ እያየማ እንደዚህ አስወጥቻ አንተን ደግሞ አልሰድም። ያንንም ባልወልደውም ልጄ ነው ብያለሁ። ባየው ኑሮ እንዳንተ ቢያማክረኝ ኑሮ
እግሩን የማያነሳት ነበር። ይሄ ጎደሎ የሆነ ቤታችን ያንተ እግር ከረገጠ ጀምሮ ሙልት ብሎልናል። ቤት መስሏል። ሰው የሞላበት መስሏል። ግድ የለም እዚሁ ከኔ ጋር ሆነ አንዱ አንድሬለ ትኖራለህ። እሺ በል። እውነቱን ሞልቷል፣ ተርፏል። በቃ እኛ ወንድ ልጅ የለም። ይኸው ከእናንዱ ወንድ ልጅ ያልነውም የለም። እንግዲህ ስለዚህ አንተ የእሱ ምትክ ማለት ነህ። ያለን እኮ ብዙ ነገር ነው። ዝም ብለን ያጣነውን እኮ እየፈለግን ነው እኮ እንዲሆን። አይሆንም፣ ተውት። ያለንን እኮ በአግባቡ ብንይዝ ተመካክረን ተፋቅረን በሰላም እንኖር ነበር። አሁን በአንተ መሄድም እኮ ልቡ የሚሰበርበት ስንት ወላጅ አለ፣ ስንት የሚያዝናል። አይሆንም። እድሜን በሙሉ በሰው ቤት ነው የጨረሱት። እርባና የሌለው ትርጉም የሌለው ለኔ ምንም ጥቅም ያላገኘሁበት ኑሮ ነው የኖርኩት። ይሄ ማጣት የሚሉት መከራ መቼም ክፉ ነው። ወላጅን ከልጅ የሚለይ እህትን ከወንድሙ የሚለይ ይሄ ይኸውልህ ሽንፈት ነው። ይሄ አዱኛም እንደዚህ ማጣትም እንደዚህ ምላት ሰርቶ እኮ ሰው መለወጥ ይችላል። ይሄ የሽንፈት ምልክት ነው። በቃ አትሄድም። ከዋትሄድ እሺ በል። አልቀርም። እዚያ ምን አለህ? የሚቀበልህ ዘመድ የለህ፣ ወገን የለህ፣ ምን የለህ። ከነ ሰው እኮ ማን ምን እንደሆነ እንኳን አታውቁም እኮ። የሰው ሀገር እኮ ነው የምትሄድ። አልቀርም። እዚህ ላይ ሆኜ እዚህ ሀገር ሆኜ እስከዛሬ ያየሁት ምንም ጠብ ያለልኝ ነገር የለም። ስለዚህ መቸገርንም መከፋትንም መደሰትም ባላየው መከፋትና ማጣትን አይቻችኋለሁ። ቢያንስ እንኳን ከዚህ በኋላ ያለው ህይወቴን አገኘሁም አጣሁም እስኪ ይሄን ሀገር ለቅቄ አየዋለሁ። እሺ ብለህ ምክራችንን ብትሰማ መልካም ነበር። እንግዲህ እምቢ ካልከን ምን እናደርጋለን? ግን አንድ የምነግርህ ነገር ማዘንም መደሰትም ዋይ ብሎ ማልቀስም ፍንድቅ ብሎ መሳቅም የሚያምረው በሀገር ከቤተሰብ ከወገን ጋር ሲሆን። በል እንግዲህ እምቢ ካልከኝ መንገድ ሁሉ መልካም ይሁንልህ። አሜን። ይስመርልህ። አሜን። በጸሎቴ ዘወትር አስብሃለሁ። ሌላ ምን እላለሁ? በል ደክሞሃል፣ እረፍት አድርግ። እንዴት ይደረጋል? ምን ታምር አነጣጠፍሽበት? ኧረ እዚች ላይ እተኛለሁ እኔ። ይችን ተንተርሼ እዚች ላይ እተኛለሁ። 3 ቀን ሙሉ ስጓዝ ይችን እየተንተራስኩ ነው የተኛሁት። ይሁን ትራሷን ይሁን ትይዛታለህ። ግን እዚያ ለምትተኛ አስገድዱሽ። እሺ ታዩ እሱን ሄድክ። እሺ ጋሽ በሉ እንግዲህ ነግቷል እና እንዲሁ ትንሽ ልሸኝ ላስወጣህ። አይ አያስፈልግም። እና እንግዲህ ቆርጦ ነው መሄድ ነው። ለሄድ ጋሽ በሉ ደህና ሁን። አመሰግናለሁ። ይቅና። እግዚአብሔር ይስጥልኝ። መንገድህን ሰላም ያድርግ። አሜን። ጥሩ ሰው ጥሩ ወገን ይቅጠም። አሜን አሜን። በል እሺ። እንዴት ይደረግ? የምንነግራችሁን ብትሰሙን መልካም ነበር። አይ አንቺ ውበት አራዳ እንደው ዙሪያው ገደል ነው። ቆይ ተደበቀን ይጠሩት አይሰማም አላለ። ሰው በፍለጋ ልገኝ ነው እንደውስ። አይ አራት አስቸ ደንወልሽ ሰላም አልኩ። ኧረ ምን ነው? ቆይ እስቲ አንተን ፈልጌ ነበር እኮ እኔ እቤት እጅ አጥቼህ። ምን ደህና ነኝ። ቸኮልክ? ምን ደህና ነኝ። ምን በደህናሽ? እንዴት ነው በደህናሽ? እኔማ ያንን እንደዚያ ሲሳይ ጉዳይ እንዴት ነው? ጭምጭምታ ሲሳይ አልተሰማም ወይ ብዬሽ እኮ ነው። እንደው ቢመጣ አንተ ላይ እንደዚያ ከተክታለህ ወይ? እሱ ነገር እኮ እንደው አስቻለ። እኔ እንደው አሁን እንደው ጓደኛውም ነበርህ አንተ። አንድ ጊዜም ደግሞ አንድ ያወራኝ ነገር ነበረ። እንደው አስቻለ በህጋዊ መንገድ ሰድሃለሁ ብሎኝ ተቆጥቼ እንደው ምን አጠህ እንደው ምን ቸግሮህ ሞልቶ ተርፎ ዛሬ ተመሬቱ መሬት ተህሉ እህል ተከብቱ ከብት እያለ ምን ገዱህ እንደው ደግሞ ሰው ሀገር የሚያሰኝህ ብዬ ኧረ እኔ ታሉማ ተስወት ተዛል ወጣን ብሎ እንደዛ የዚያን ጊዜ አስቀረሁት። ምን ታዲያ ብሄር ዝም ብሎ ሰው እኔ ደግሞ ምን የማውቀው ነገር እኔ እውነቱን ነገ የምሞተው ሰው ተዋልኩት
ተው አልኩት። የሰው ሀገር ስሩ አላንተ አይሆንልህም ንሁልልነ ተው ይቅርብህ አልኩት። ማን ሰማኝ? ማን አዳመጠኝ? በድንጋይ ላይ ውሃ ማፍሰስ ነው የሆነብኝ። እኔ እኮ አሁን አንተ ነህ ያለህም ጓደኛው ሚስጥረኛው ምኑም የቅርብ ጓደኛው አንተ ነህ። እንደው የምታውቀው ነገር ይኖርሃል ብዬ ነው አሁን አንተ ላይ ያመጣኝ ብዬ ማለፈው ብዬ ተናገርኩ። እንዴት እንዲያማ አንድ ፍንጭ ነገር እንዴት ሳታገኝ ትቀራለህ? አይደለ ከብት ሰው ልጅ ነው ሳይናገር መቼም አይሄድም። ተንጁ በታውን እንደተኛ አንተ ትቀርባለህ። እኔ እንደሌላ እንዴት እንደሌላ ሰው የምታረኝ እንዴት? የሱና እኔ ነገር አብረን ምን በለው ትዝ አይለኝም? እንዴት አብረን ምን ጠጣው ነው እንጂ አንተም እንደው ቤት እንኳን መጣህ አታውቅም። እሱ ተደ ጀምሮ እንደው አንድ ቀን እስቲ ጌት ነው እንኳን ብትለምን ምን አድርጌ እመጣለሁ? አብረን እንደተፋቀረ ከሱ ጋር አድርጌ እመጣለሁ። እኔ የምጨነቀውን ጭንቀት ወጥቶ ሲሳይን የመሰለ ሰው በሰው ሀገር እንድንጓልል ፈቅጄ ነው። ያኔ ቢሰማኝ ያኔ ቢያዳምጠኝ ቢሰማኝ ይመላል እንዱ ተዋልኩት እኮ እውነቴን ነው። ተው ይሄን ያህል እንተጋገዛለን እዚህ አልኩት። እንተጋገዛለን ቀስ በል እዚህ አለ ምንድን ነው ይሄን ያህል በሰው ሀገር መሰደድ ላንተ አይበጀም ብዬ ተናገርኩ። እንደው አስቻለ እንደው ግን ያለህን ነገር እንደው እስቲ ልፋ እስቲ ጣር እስቲ እንደው ወጪውንም ወራጁንም ጠይቅ። እኔ ግራ ግብት ብለናል። እንደው ግራ ተጋብተናል። አደረሃን ንሳ እንግዲህ አሁን እኮ እጀ ዋጋ የለም። ወደዛ ወደ መስኩኖ ብላኝ ቁርጣ ወጪ እየመጣሁ ነበረ። ቤት እዛው መንደር አይደለም ደርሰሻል? መንደር ዋጋ አግኝቻታለሁ ባለቤትክን የለም አለችኝ። ንሳ እንግዲህ እንደው በሞት ያፈርሶ ፈጣሪ እሱ ያውቅለታል። አይዞሽ አንቺ እሱ ያውቅለታል። እኔ እሱ ለሱ ሰጥቼው ለፈጣሪ ሰጥቼው እኔማ ምን ሆናለሁ? እየበላሁ እየጠጣሁ ተቀምጫለሁ። ሚስቱ ሞተች እንጂ ባዶ ጥሬና ፈጣሪ ጥሎ አይጥሎ ሙች ፈጣሪ ጥሎ ሲሳይ ልቡ የዋህ የዋህ አምላክ እንዳልከውስ እንደው የዋህ አምላክ እንደው ምን አለበት እንግዲህ እንደው እንዳፈፍ ያደረገው እንዳፈፍ ያደረገው ተናገርኩ እንግዲህ በል እንግዲህ እነሱ ያለውን ነገር እስቲ ጣር አይጭነቅሽ። ወንድ ልጅ እኮ ይሄን ያለም ወንድ ልጅ ነው። ወንድ ልጅ ሰው ሀገር ሰው ያያል እኮ ማንኛውም ሰው አይዞህ። ወንድ ልጅስ ቢሆን እንዴት እንደው ብን ብሎ ሲጠፋ እንዴት ዝም ብሎ ይቀመጥ ሰው? እንዴት ወንድስ ቢሆን እንዴት ላድርግ እንግዲህ ያሳደከው ጥጃ እንኳን ሲጠፋ እንዴት ነው የሚያደርገን? እንኳን ይሄ ሰው ልጅ እንዴት እሱማ ይቆረቁራል እኮ እንደዚህ ብለህ ገፋፍተዋል። እንዴት ኧረ እኔ ሄድ ብዬ ነው ግራ ገባኝ። ሲሳይ መጨከንሽ እኔ ሄድ አላልኩም። እንደው ስታጠብቅብኝ ጊዜ ነው እንጂ ወንድ ነው እኔ እንደ ሌላ ሰው ገድልለው ልመክረው ዛሬ ወልዶ በሚስምበት ሰዓት ተወኝስ ያለ መታደሉ እሱም አንቺ እየነዘነሽ እንደው መንገድ ያሰኘው እሱም ገራፊ ሄዷል። እኔ እንዴት በሀብል አስረሽ አታስቀምጪውም ነበር? እንዴት ይሄን ጠርሽ? ጉትት የማን ጉትት ናት? አያ ደኔ በለው ደኔ በለው ቤቱ ተለቅልቆ ደኔ በለው ብቻውን ሲያደር ደኔ በለው አገናት የዋ ደህና ነሽ? እንደምን እንዴት ሰነበት? ደህና ነሽ? ጠፋሽ እንዲሁ ሰሞኑን እንደው አይቼሽም አላውቅም። አለሁ ምን እጠፋለሁኝ? ስራው ምን አላደርሰኛልና እንደው ቤትም አልገኝ። ቢሆንስ እንደው ጓደኛ ለመቼ ነው የጠፋች የተደሽ ተብሎ አልፈለግም። ሲፈለግ ነበር እንደው ትንሽ ስራው በዛብኝ። ኦሮ አይቺ ስራ ያድን ምንድን ነው ስራ የዚህን ያህል? እናንተ ወዴት እየመጣሽ ነው? እመቤት ጋር ደርሼ ምን ሆነች? ምን ባሏ እኮ እንደወጣ አልተመለሰም። አልሰማሽም? እራሉ እንዳይሆን መሬት አይንካኝ አፈር አይንካኝ ተባለ። አሁን እንግዲህ እንዳይሆን ሆነ። አይ ብታያት በጣም አዝናለችና እንደው አይዞሽ እስኪ በርቺ ልላት ብዬ ሂጅ እሷ በቆይቼ መምጣቴ ነው። ይሁን እንደው ሰው አልኩሽ ሰው እንደው ባልየው እንዴት ያርግ? እንኳን በዚህ ወድወ ቀረ ተመቤት ምላስ ይሻለዋል። እውነቴን ነው። ሰው ሞት ጨካኝ ነው ይላል፣ ግን ሞት ግልግል ነው። እሷን ችሎ ተመኗል። ሞት ግልግል እንደሱ ብን ብሎ መጥፋት ይሻላል። እንደው አደራሽ እንደዚህ ይባላል? እንዴት ነው የምትናገሪ? ምን ልትይ ነው? እኔ ልታርሚኝ ነው? ወረኛ ናት ልትይኝ ነው? አይባልም ነው እንደው መጥፎ ነገር እንደዚህ አይባልም። እና ምላሷ ነበልባል ነዳር ናት። እሷ ጋር መነብሮ ይኖራል ነው ሌላ ነገር እኔ ምን አልኩኝ? ቆይ አንቺስ ፈተሽ አይደለም? እኔ ይኸውልሽ ፈትቼ አይደለም። እኔ ወይን እሸት አዳሙ ፈትቼው ነው። አልፈልግም ብዬው ነው። አንቺ ምን ያለች ናት? አንቺን ፈተሽው እሱን ፈተሽ መፋታት ነው። እና የፈታው ምን ይለየዋል? ይሄው ምን ይለያያል? እኔ ነኝ አልፈልግም ያልኩ። እሷ እኮ ጎልቷት ሄዳ። አሁን የእሷ ነገር እኮ የኔና የእሷ ልዩነቱ ምንድን ነው? የእሷን ነገር ገና ያሳየኛል። ገና ቁርንም ይኸው የባልምባ ደግሞ ይኸውልሽ ጠባ ያደረገው አለቴ ወይን እሸት ገና በእንብርክ እንኳን የምትሄዳ አንቺ መሆናለች።
ወንዶ ቆይ ከመቼ መቼ ነው እንደዚህ ይሆንሽ ግን? እንዴት ተመቼ መቼ? አንቺ ስትፈች እንዲህ ያለሽ ሰው አለ እንዴት? እኔ ምን ሆንኩ? በፈታ እኮ ነው የሆንሽ ደርበብ ተንጠርበብ ተንሰራርቼ እኮ ነው የምንወር። እንደሱ አይሽ እያለቀስኩ ታልጋ መሬት እኮ አልሆነም። እንዲህ አድርጋ አሰደደችው በዛ ዘንዶ መላሷ የግዳ ወይንሸት እሙሽ ተይ ባፍ እህል ይብሉበት እንጂ መካ ይናገሩበት ይባላል። ለነገሩ ፈተሻል። አረክ አንቺም ያው ነሽ ይኸውልሽ። አንቺ እናንተን እያንዳንዳችሁ የኔ ጓደኞች ያሳየኛል። ገና እየጎለታችሁ ነው የሚሄድ እያራገፋችሁ። ይኸውልሽ ይልቁን ልንገርሽ እንዲሁ ያንላልሽ እንዲሁ አሁን የመጣሁበት እኮ ያንላልሽ እንዲሁ የሚሰራው ስራ ጥሩ ነው ግን እንዲሁ ጥሩ ነው ግን እንዴት ደግሞ በሌ ምን አደረገሽ? እንዴት ምን አደረገሽ? እኔ እንደው በኋላ ተሰው ሰምተሽ አንድ ነገር እንዳትቀየሚ ብዬ ነው እንጂ እሱማ የሚሰራው ስራ ጥሩ ነው። አደረሽ ስወጣ ስገባ ወይንሸት ካፍሽ የሚወጣውን አማርኛ ምረጭለት። እንዴት ያለ ንግግር ነው የምትናገሪ? ስላጎና ምን ትላጉኛለሽ? ጭራሽ እኔን ላጎና ትሰሚኛለሽ? ባልሽ ምን እንዳደረገ መጀመሪያ እኮ አልጠየቅሽ። ምን አደረገኝ ነው ስሞታ ነው ለነገ የመጣው። ምን አድርጎሽ ነው? ስወጣ ስገባ እየጎነተለኝ ነው። እንዲያውም ይባስ ብሎ ቤቴን ገና እንደከፈትኩ በሬ ላይ እያገኘሁት ነው። ስለዚህ ተሰብሰበው ያንቺ በል ውሃ ታይ ወይንሸት ታንቺ ጋር ስወጣ ሲገባ እንዲው ቤት ሲያየኝ ለቀው እንደሆን ብዬ ነበር። ባስበት እንዲው አንቺ ጋር ሲያየንም እኔና አንቺ እያበላለጠ አሁን በመልክ እኮ እንግዲህ አንቺ ሸጋነሽ እንዲው እኮ ታይ ወይንሸት እኔ ብስጭቴን ሁሉ አትጨምሪብኝ። ረፊ ይጨመርስ እንዴት ነው የሚጨመርስ? አንቺ ሲጀመር ባሌ ጋር ምን ልታረጊ መጣሽ? ያንቋቁር ዲያም ልጋጋም ባልሽን አሳርፊው ታለበለዚያ ቋግሪያም አይደለም አንቺ ወይንሸት አንቺ እኔ የነገርኩሽ ስንቱ ተለውጧል። ይሄ ጥሩ እድል ነው። እውነቴን ነው። ጥሩ እድል ነው። በቃ አንቺ ያገኘሽው ምንድን ማንም ያገኘው እድል አሜሪካን ሀገር እኮ ነው የምትሄጂ። እስቲ አስቢ ውስጥ እዛ እኮ ብትሄጂ እኮ እዚህ 4-5 ዓመት የምትለፊበትን እኮ ነው እዛ በአንድ ወር የምታገኝ። አስቢ እንጂ ጭንቅላትሽን አሰሪው። ምንድነው እዚህ አንድ አይነት ኑሮ? ምንድነው የስቃይ ኑሮ? አግኝተሽ እኮ ለዘመድ ለወገን ለዘመድ አዝማድ የምትተርፊ ሰው እኮ ነሽ። እውነቴን ነው። አንዳንድ የሰው ለውጥ ደስ ይለኛል። እንዲሆና ሰርታ ተለወጠች፣ እንዲሆና ውጭ ሀገር ሄዳ ተለወጠች፣ እንዲሆና ገንዘብ አገኘች ሲባል እውነቴን ነው። የኔ ገንዘብ አይደለም እኔ ደልዬ የማገኘው ንብረት አይደለም ደስ ይለኝ። ያንቺ ለውጥ ነው። እውነቴን ነው። ያንቺ የራስሽ ለውጥ ነው። አንድ አይነት ኑሮ እዚህ አትኑሪ። በቃ እኔ በዘመድ ስለመጣሽ ነው በወገን ስለመጣሽ ነው እንጂ እኔ እውነቴን ነው። ስንትም ሰዷልኝ ስንት ሞልቷል እኮ ግን ያንቺን ነገር ደግሞ ያሳስበኛል። ተበድለሻል። እዚህ ሄደሽ አከማችተሽ ሀብት ራስሽን ብቁ ስታረጊ አየው ወገን ደስታ አይኑላ ነው የሚረግፍልሽ። ሙች እንዳትሸወጂ። ይሄ ድል ጥሩ ድል ነው። ተጠቀሚበት። አሳዩሽ ፓስፖርቱን በእኛ ያልቃል። አንቺ ብቻ ጉርድ ፎቶ ብቻ አዘጋጅልኝ። ፓስፖርቱ በእኛ ያልቃል። እንዴ በይ ደግሞ ማንን የፈረደበት እንደወጣ ተስቀረው ነው ደህናሽ? ምንድን ይፈረደበት? ማን ይፈረደበት? ደህንነት ይንሳ። ደህና ነሽ ትላለህ ደግሞ አታፍርም? ትሰማኛለህ? ትዳሬን የፈተው በአንተ ምክንያት ነው። በእኔ? አዎ ያንቺ ትዳር ካንተ ጋር መዋል ጀመረ። ስራ ሁሉ እንዳንተ ሆነ። ትሰማኛለህ? አስቻለው ወይ አትንገብገቢ። ምንድነው አትንገብገቢ? እንደገለባ ሳትቆይ እስቲ ቀስ ብለሽ ንገሪኝ። እኔንም ልትደልልኝ እንዳትሞክር። ምንድነው? አንተና ባሌ የምትሰሩትን ስራ የማላውቅ እንዳይመስልህ። ስንቱን ነው ውጭ ሀገር እንልካለን እያላችሁ ስንቱን ነው እንደወጣ የቀረ? ስንቱ ነው ያሳ ነባሪ እራት ሆነ? ስንቱ ነው አዞ የበላው? ንገረኝ። ደበደብሽ። ገና አጎንሃለሁ። አይገርምህም? አንተ የጊዜ ሆድን መሙላት አትይሽ። ስንቱ እናት ነው ያለቀሰ በእናንተ ምክንያት። ስንቱ እናት አባት ነው ያለቀሰ። ስንቱ ነው እንደወጣ የቀረ? ያለሽበት ኑሮ አልገባሽ። ዝም በል። ስላልገባሽ ያልገባ አንተ ኑሮ ነው። እሺ የኔ ኑሮ ገብቶኝ ነው የምኖረው። ውጭ ሀገር ኑሮ እንዴት እንደው ታውቂያለሽ? የሰው ወሬ እኮ ነው። ልታስረዳኝ እንዳትሞክር። እኔ እንደውም ላንቺ የሚሆን ጥሩ ቦታ አለኝ እዚህ ተመታፋድሽ። እዚህ ምንድነው? ምን እያልክ ነው? እኔንም ልላክሽ እንዳትለኝ። እንደዛ አላልኩም። እንደዛ አላልኩም። እንለወጥ ባንድ ላይ ነው። ዝም በል እና ከተለወጥክማ ሰርተህ ትቀየር ነበር። በሰው በሰው ደም አይደለም አንተ የምትቀየር። ገባህ? ይሄ እኮ የጠላት ወሬ እኮ ሌላ ምቀና እህት ወንድም በረሃ ላይ ቢቀር አያሳዝንም ወይ? ንገረኝ እስኪ። እኮ እንደ ምቀና ያሳመሰለብሽ ይሄ እኮ የጠላት ወሬ ነው የመሰለብሽ። ታዩ እንጂ ሰው ይለወጥበት። የምን ለውጥ ነው? ሞተው እየቀሩ በዛው እየቀሩ ውሃ ውስጥ እየቀሩ ነው። አንተ ሞት ሰው እኮ እንደድሉ ነው። የት ሀገር ነው? የትኛው ውጭ ሀገር ነው? እስኪ የምትለክ እስኪ ንገረኝ። እቤትም እኮ በተኛሽበት እኮ ከፍቸር ብለሽ ትገኛለሽ እኮ። ይሄ ነው በቃ። ይሄ ነው ሐሳብ። ትሰማኛለህ? ከዛሬ ጀምሮ የመቤት ባል የት እንደሰደዳችሁት ካላመጣ ብዬ ነው ማስይዛችሁ።
ልቀቀኝ ልቀቀኝ ብያለሁ። በሞት ቀስ ብለሽ እንግዲህ ልቀቀኝ። ዋ ይቀበል። እሺ ምንድን ነው አሁን እንኳን ያን እዛ የሄዱትን የተሰቃዩትን ባታይ እመቤት እንደሆነች ዛሬ አታይ የገንዛ ጓደኛችን ውጭ ሀገር እንልካለን ብላችሁ እንዴት እንደሆነች እንዴት እንደተሰቃየች አታውቅም። እና ለውጥ እኮ እንደድል ነው። በእናንተ ምክንያት እኮ ስንቱ አዝኗል፣ ስንቱ ተርቦ አስቻለው። ትዕግስቴን አትፈታተነኝ። እዚሁ ገድዬ ነው የምሄድ ዛሬ። ወይ ባላገኘሁ ነበር ስፈልግ ነው ያገኘሁ። አንቺ አመልሽ ነው ቋል እንጂ የቡና ብትሆንሽ ይቺ ትጠቅምሻለሽ። ለኔ ገንዘብ ነገ ተረጋግተሽ ታስቢ። ለቀቀኝ። እኔ በሰው ደም ልዝናና ልደሰት? ይሄ እኮ የስንቱን ባ መሰለ የገንዘብ እኮ እንዴት እንደሚመጣ ግፍ ነው። ገንዘብ ግፍ ነው። ከዚህ እናት አባት ቤት ሽጦ መሬት ሽጦ ስንት ነገር ልጅ ውጭ ሊሄድልኝ ነው ሊያሳልፍልኝ ነው ብሎ እኮ ነው የሚሰድ ነበር። እናንተ ግን እዛ በበረሃ አስቀራችሁት። ባንተና በኔ ባል ሬሳ እስብበት ውይ ብዬ ነው ማስይዛችሁ። እንዴት ተንገጫገጨች እንደላምባ ወፍጮ። ዱላውስ አላመመኝም፣ የተናገረችው ግን ያማል። ኧረ አንተ መንገዱ፣ ኧረ ባሌን መልስልኝ፣ ኧረ ክብሬን ኩራቴን መልስልኝ። እናንተ የትጄ ልጩ አትጄ ልፈልገው። አይ ለሊቴ እማቤት ታዲያ አብዬ ደህና ናት? እንዴት ውለሻል? ደህና ነኝ። እንደው ይሄንን ነገር ተይ ብልሽ አልሰማኛልሽ። ምኑን ተዋለው አባይ? ምን ለኛስ ብታስቢ እመቤት፣ ምን ለኛስ እንደው ብትጨነቂልን። አሁን እንግዲህ እሱ የፈቀደው ነው የሚሆን። እኛው ቀን አልደበቅንም። ይሙት ይዳና አይታወቅም። አሁን እጥር ለጥር ተቀምጦ ማልቀስ ማንባትስ ምን ማለት ልታመጭብን ነው? ወጥቼ ልጠብቀው እንዳየሁ የሚል የሆነ ነገር ሆኗል የሚል መጥቶ የሚነግር ነገር ሲጠፋ ወጥቼ ልጠብቀው እንጂ የት ሄዳለሁ? ይኸውልሽ እመቤት፣ እንደው እኔንም እንደው እንግዲህ ከዚህ በኋላ በሐዘን ባትጎጂ። ያንቺ እንደዚህ መሆን እኮ እኔንም እናትሽንም ይጎዳናል። ተይ እንጂ የሚነግሩሽን ስሚ። እኔ አናገርኩሽ፣ መልእክተኛ ላኩብሽ፣ እናትሽ አናገረችሽ። ይህን ያህል ዘመን ሙሉ ውጭ ላይ ጥር ለጥር ቁጭ ብሎ መጠበቅ የሚሉት ምኑን? እንግዲህ እሱ እንደሆነ እኔም ቁርጥ አውቄያለሁ። አይመጣም እመቤት፣ አይመጣም። ታዩ እንግዲህ አዝነናል፣ ሁላችንም ተጎርተናል። ነይና ቤትሽ ከኔ ጋር ሆነሽ ትኖሪያለሽ። ታዩ በቃ እሺ በይ። ነይ ይሄንን ቤትም ታዩ አንድ ነገር መሆኑን ሳልሰማ በረሃ ይቅር ተሰው ላይ ይሁን ይሞት ይዳን ሳላውቅ እንዴት ብዬ ነው እርፍ ብዬ የምቀመጥ? አብዬ ቁስሌን እኮ ውስጤን የማውቀው እኔ ነኝ። ለእኛም አስቢ እንጂ ለእኛም አስቢልን እመቤት። ተይ ስነግርሽ ስሚኝ። ወኝም አብዬ እንደው ዝም ብሎ ሩጭ ሂጅ ነው የሚለኝ። ግራ ቢገባኝ ነው እዚህ የተቀመጥኩኝ የምሄድበት ማለት። ነይ አሁን እስኪ ቤት እንሂድ። ኧረ እሺ በይኝ እንሂድ። ቢመጣ ሲያጣኝ የለ ባዶ ቤት ሆኖ ደግሞ የቆየው አሁን ይቆጣል አለ። እንደው እንዴት አይነት ነገር ነው እናንተ! እንደው አለመታደል። ሰው በወለደው ልጅ ይደሰታል፣ ሰው በወለደው ልጅ ይኩራራል። ቀሪ ዘመኑን እፎይ ብሎ ይኖራል እንጂ እንደገና ማጎንበስ፣ እንደገና ቁልቁል ተለወጥ የተስተካከለ ኑሮ ኖርን ስንል አንቺን በማደረ ተደስቼ ሳላበቃ እንዲህን አይነት ማት ይውረድብኝ። እኔስ ምን አለ ለኛ ብታስቢ፣ እንደው ለእናትሽ እንኳን ብታስቢ። አጀው የሚል ሰው እንኳን አንድ ሰው እንኳን ቢል ምን አጀው የሚል እዚህ ቦታ ነው ወድቆ ወይ ሞቷል ብሎ ቁርጡን የሚነግረኝ ሰው ባገኝ እኮ ይሄን ያክል አልሰቃይም። እንዴ አንድ ሰው የሱ ወዳጅ ያውላ ወዳጁ የሆነ ሰው እንዴ አንድ ሰው አየው የሚል ሲሳይ ለሰው ክፉ አይደለም። እንዴ እንኳን ለሰው ለአራዊቱ የሚያዝን
አይቀርም እንግዲህ እመቤት እርቦት ይሆናል። እኔ እዚህ ሁሌ እየመጣሁ እየተመላለስኩ አልቅሼ ኩርምት ብዬ የምሄድበት ነገር የለም ከዚህ በኋላ። እሺ የምትይኝ ከሆነ አብረን እንሂድ። እምቢ የምትይ ከሆነ ግን ከዚህ በኋላ አስሬም ቢሆን እወስድሻለሁ። አይ ምነግርሽን ስሚ። ብታሰር ብገነዝ ማይን ሁላ ማለት እኔንም አታስጨንቂ። በይ አሁን ግቢ እያየሁሽ። ሂጂ በይ ሂጂ ውስጥ ግቢ። ሂጂ ግቢ። የሰው መፈረጃ አታድርጊ። ሂጂ በይ እዚህ እንዳላገኝሽ። እንደው ይወድ ባለፈው የላኩልህ እንደው የጎረቤት ልጅ ሆኖ ነጋ ጠባ እንደው የሰውም እንትን ግራ ገብኝ። የጎረቤት ልጅ ሆኖ እሱን የላከው እየተባለ ሞሳ እንደው ጭምጭምታ ወሬም ሰማሁ። በሰው መላሽ ትንሽ ሳልገባ አልቀረሁ እና እሱ ልጅ እንዴት ነው ሲሳይ? ጠፋ ወራቅ እናቴ እንዴት ተጀርባ ወይ ጉዲ! አይ እንደው ሰውና እንጨት ተሰባሪ ነው። እንደው መሞቱም ሰው ስንባል እኮ እርሱ ነን። እውነቴን ነው። ተሞተም ንገሩኝ፣ አትጨናነቁ፣ ችግር የለውም። እዚህ ልስን ይውጡ። ሁሌ እኔ በገባው በቆጣው ቁጥር እኮ ተሸማቅቄ ሞትኩ እኮ። እንዲሆነ ብዬ ለማስረዳትም እኮ ለእኔ ይቀነኛል እኮ። አውቃለሁ፣ በደንብ ነው የማውቅ። እስራው ላይ ያው ጠፋ ሞተ ተብሎ እንደማይነገር አውቃለሁ። ግን እንደው የጎረቤት ልጅ ሆኖ ትንሽ አስጨነቀኝ፣ ተጨነቅኩ። ረዳ ነው ንገሩ ይባካችሁ። እንደው የወደቀበት እንዲያ ነው። እንደው ምንም የለ እልም ያርግ ብለው እኔ አጥፎሽ ልንገርሽ፣ ሲሳይን ካስቻለው ውጭ ማንም አላከው። ኧረ ተይ ወይንሸት፣ በቃ የላከው አስቻለው ራሱ ነው። እኔም እኮ ጠርጥሬያለሁ። ወለ ፈትፈት ያለ ብታይ ዋአረ እሱ እንደው የቅርብ ጓደኛ አለው ሲጀመር ምን አለው? እነዚህ አይደሉ ሲጀመር አስቻለው ነው የኔ ባል አይደለም ውጭ ሀገር እንልካለን እያሉ እዚህ መንደር ማን አለ ታዲያ? እነሱ እናሱ ትዳሩን እየመራ የኔ ልጅ ጉልበቷን አቅፋ እያደረች ጸጥ አለኛል። አላየውም አለኝ እኮ እንደው ጉልበቱን ማቀፍ ነው እንዴ አንቺ የሚቆጭሽ? ያ ልጅ ዶ በረሃ ላይ ምን እንደሆነስ ምን ይታወቃል? በህይወት ይኑር አይኑርም እኮ ይታወቃል። ምን ታውቁ እንዲያማ ይሄ መሰሪ ግን እንደው ምን ሆነ እንደዚህ የሚያደርገው? በቃ ዛሬ ነጋት በይ ውበት በቃ አሰለው ጠይቅ፣ አፋጠሽ የት እንደላከው ጠይቅ። ሌላ የምነግርሽ ነገር የለኝም። እውነትሽን ነው። አስቻለ ቆይ ግን የምሰማው ነገር እውነት ነው? ምን ሰማሽ? ቆይ አንተ ድልላ ጀምረሃል የሚባል የምን ድልላ ጀምረህ ነው ደግሞ? ማን ያለሽ? እውነት አንተ ወደ ውጭ ሀገር ሄዳ እሰዳለሁ እያልክ ሰዎችን ትሰዳለህ? አንተ ደላላ ሆነ ይሄን ነገር ሞክረሃል? ድሮም የኛ ሰው ሲለወጥ አይወድም። አች እንዳታናድጅኝ። እንግዲህ እኔ በሰው ገንዘብ በሰው ደም መለወጥ አልፈልግም። የምን ደም ነው? እውነት የሰማሁት ነገር ይሄ ነው ማለት ነው? የምን ደም ነው? የምን ገንዘብ ነው? ምንድነው አድርገዋል ወይ ነው ያልኩት። እኔ ሰው ደለል ይድብሽ። አሁንም ይሄን ወሬ ለወሬ ታልቀመቅሚያለሽ። ሰፈር ከአንድም ሁለት ሰው እቤት መጥቶ ስሞታ ነግሮኛል። መስሚያ ይደፈን በይው። በቃ ያበጀው ብትዩ ራሱ ምንም አያመጣም። የኛ ሰው ያ ሁሉ ገንዘብ ከየት አመጣኸው ነው? ያ ሁሉ ገንዘብ እንዴት ነው ያልሰራ? እኔ አልሰራም አለፈም። እንዴት ተንቸራ ያንተ እኮ የተለየ ሆነ። አሃ ጠገብሻ አስቻለ እውነቷን ነገር ተጠገበ። አንቺ እኮ አይፈረድ በላሽ። አይጣፈጠ ዝም ብለሽ አሻው የገባው ወጥ ዝም ብለሽ ጥፍጥ ብለሽ በላሽ። አቺ ተበይ እንዲሆን አርፈሽ ቁጭ ብለሽ ቢ ያንቺ ስንት ያጣዋል? ስንት ሰው አጥቶታል። እኔ የሰው ደም የሰው ላብ ከምበላ ጥንቅር ብሎ ቢቀርብኝ ይሻለኛል። ኧረ እውነትችን ነገር አርጋት ከሆነ ምን ገንዘብ ይኑረኝ ብር ይኑረኝ ጥርግ ማለት ትችያለሽ። አንቺ ደህና ነሽ ማለት ወይ? ያለማት ምን እዚህ ጥሩ ስራ ብቻሽ ነው የተቀመጠሽ? አራዲያ እንደው እንዴት ነው ያ ልጅ ወሬ የለም? ምን ወሬ አለ ብለሽ ነው? እንደው ምንም እንደው ሰውም አልጠየቅሽ? ምን ያልጠየቅኩት ሰው አለኝ? ምን ያልሄድኩበት ምን ያላየሁት መንደር አለኝ? ምን ያላጠያየቅኩበት ቦታ አለኝ? አላጣላትሽ ይዋሽ ደግሞ የኔው እድል ገጥሞሽ አንቺን ገና እንደው አንዲትን ፍሬ እና እንደው አሁን እንዴት ነው የኔውስ ባልድ ወጣ ይል ቀረ ታውቂው የለ ምን እዚህ አንጀትሽ የሚያር እስቲ ታዩ ቀስ ብሎ ደግሞ እንግዲህ እስቲ እሱ ያውቃል ደግሞ ደህናውን ያሰማሽ ይሆናል እኮ ለኔ ብሎ እኮ ነው የወጣ
ለኔ ብሎ እኮ ነው ወጥቶ የቀረ እና ይኖራል ተመልሼ ዘሬን ተካለው ብሎ የተሻለ ህይወት እንዲኖረን ብሎ አይደል ተነስቶ ወጥቶ ሄዶ እንደቀየ ዋሽታው ነው የቀረ እንደወጣው ልቅር እንዲሁ አሁን እንዲሁ ታደስተ ዛሬ እንዲሁ ምንም ደህናም የለ ኧረ ጠላትሽ እንዲሁ ስልክ ምንም የለ አንቺ ደግሞ ያ ቢሆን ምን ያንገበግበኝ ነበር ያ ቢሆን ምን ያክሰረስረኝ ነበር ብለሽ ነው እንዲሁ አሁን እኮ እሱም ደህና ይሆናል እንዲሁ ወሬውን አለመስማት ነው እንጂ ያውስ ይኸው 2 አመቱ አይደለ ይሄን ልጅ በሞትነቱ ገና ክርስትና ሳይነሳ እንደወጣ ቀረ በዚህ ሄድ ኋላ አለ ሰው ወሬ ያልሰማው ዝም ብዬ ስነበር እንዲበጀ መንገዱ እንዲሁ ባይሆን ይሄን ልጅ መውለድ እሱ ነው ያነጃችሁ እንዲሁ አንዳንድ ጊዜ ረሳዋለሁ ወይ ሞኝት ወይ ጅሊት አንቺማ መጽናኛውን ሰጥቶሻል ባይሆን እንዲሁ አንድ ፍሬም ቢሆን ዘሩን ተክቶልሽ እኔ ምንልየው ታዩ እኔ ምንልየው ያለሙ ታዩ እና አሁን እንዲሁ ታዩ እንዲህ ግራ ይግባሽማ እንዲበጀ መንገዱ የምትቀመጭ ነይ ማሽን ነይ ያልገባኝ ማን ይግባው ታዩ እስቲ ይመጣ እንደሆነ ሲመጣ ደግሞ ያጣኛል ታዩ እዚህ ላይ ልቀመጥ እንዴ መጥልቀ ደህና አምሽ አሜን ሰላም አምሽ ግራ ይግባኝ እናንተ አንቺ ብቻ ዝግጁ ሁኚ በቃ ለፓስፖርቱ ጉዳይ ለኔ ተይው አልኩሽ በቃ ለኔ ተይው እንዴት ያያ አላምረው ልጅ ልኪው አይል ዛሬ ቤት ሰርቶ ሰዎችን ሁላ ሰው ያረጋቸው ኧረ ሰው ላርግሽ እኔ ሰው ኩኝልኝ አልኩሽ በቃ እኔ ለፓስፖርቱ ጉዳይ ችግር የለውም እሱ በኔ ታየው አልኩሽ አንቺ ብቻ ዝግጅት ነው ታንቺ የምፈልገኝ አንተ እየሰማኸኝ ነው አንተን እኮ ነው እየሰማኸኝ ነው ወይ አያዱኛ ደግሞ ምን አንተን ነው የምነግርህ አያዱኛዬ እንዴ ልጄ እኔ እየሰማኸኝ ነው ልጄ በሐዘን ቁርምጥ ብላ ዝም ብዬ የምመለከት እንዳይመስል ሙቶም ከሆነ መሞቱን በህይወትም ካለ ዳናውን አሰማኝ የሲሳይን ብያለሁ በዚህ 2 ቀን ውስጥ ባልሰማ አንተ ነው ያድርገኝ ሞላጫ ሰምታኛል እሺ ወኔ ተናገርኩኝ እኮ በቃ ያለውን ነገር አንቺ ብቻ ነሽ አሁን የቀረሽ የተጓደለ አንቺ ነገር ነው እንጂ በእኔ በኩል ሙሉ ነኝ ነው የምልሽ በቃ رويتلي رمكران ተሰለበይ ዝናቡን ማጓበበ እናንተ ይሄን እንኳን ለቃቅመሽ ማስገባት እንደው ረንዱ አንቺ ልጅ ደህና መጣ በህይወት አለ እናንተ ሲሳይ አለ አሉ ምን ነዚህ ነው የምትነግረው አደነገርኳችሁ አይደል ሳታስቡት እንደው እዚህ ነኝ እንደው ደህና ነህ አንተ ደህና ነህ እንኳን ምኑን አውቀ ነው እኛም ምንም ማድረሻ አይነጥፉና እንዲህ በሰላም እንዲህ በጤና ተቀምጠህ ነው ሲሳይ ምንም በሌለበት ሀገር ሁኚ ደህና ናችሁ ነው ደህና ኖት እናቴ ደህና ነኝ እኔስ አስደነገጥኳችሁ እግዚኦ ተመስገን እመቤት ሲሳይ መጣ ተነሽ እንጂ እናቴ ሲሳይ መጣ የኔ ሲሳይ አዎ መጣ ተነሽ ሲሳይ እቤት መጣ አዎ መጣ እየተሞት